ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተኗን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉን። እነሆ ዛሬ እንግዲህ ሾላ ተገኝተናል። ሾላ ገበያ የሾላ ገበያን ዘርፍ ብዙ ትዕይንቶችን እስኪ ለመቃኘት እንሞክራለን። ሾላ ሲባል እንግዲህ ጎልቶ የሚታየው ገበያነቱ ነው። ከዛ ባሻገር ግን እዛው ገበያው መሀል ላይ ሴተኛ ዳሪነት ህይወት የሚገፉም አሉ። እንግዲህ በኢትዮጵያ ሴተኛ ዳሪነትን የሚከለክል ህግ የለም። በእርግጥ ግን ከ18 ዓመት በታች በሴተኛ ዳሪነት በዝሙት ተግባር ከተሰማራች ያሰማራት ቡና ቤት፣ ድርጅት፣ ተቋም ይከሰሳል። እኒህ እንደምታዩቸው በግራ በኩል የምታዩቸው ትንሽ ብር መጋረጃ ጣል ያደረጉት በእርግጥ ነዋሪዎች አሉ። ነዋሪዎቹ አነስተኛ ህይወት ስለሚገፉ ቤት ትንሿን ቤት ቆረጥ አድርገው በቆርቆሮ ነገር አድርገው ያከራዩቸዋል። ሴተኛ ዳሪዎች ደግሞ እዚች ጋር ተከራይቶችን ቤት ኪራያቸውን እየከፈሉ ወንዶች ደንበኞቻቸው በመጠበቅ በዚህ ነው የሚተዳደሩት። በጣም እንግዲህ የመጨረሻው ዝቅተኛ ኑሮ የሚባል ነው። እንግዲህ እንደምታዩቸው ናቸው ቤቶቹ። በጣም የሚያሳዝኑ አነስተኛ ቤቶች ናቸው። ይሄ እንግዲህ እዛው ሾላ ገበያው መሀል ላይ ነው። ዞር ስንል ደግሞ ሌላ ፈርጅ እናያለን። የገበያው እንግዲህ እዚህ እንደምታዩት እኒህ ትንንሽ ቤቶች ውስጥ የተሰማሯቸው አንዳንድ ሀገሮች ሴተኛ ዳሪነትን በህጋቸው ይከለክላሉ። አንዳንድ ሀገሮች ደግሞ ምንም ክልከላ የሌላቸው አሉ። ኢትዮጵያ አሁን በዚህ ላይ አነስተኛ የሆኑ ልጆች ከ18 ዓመት በታች የሆኑ በዝሙት ተግባር ላይ መሰማራታቸው በእርግጥ በ2019 በፈረንጆቹ አቆጣጠር አዲስ አበባ መስተዳደር ረቂቅ ህግ አውጥቶ ነበረ። ይጽደቅ አላወኩም። ከባለድርሻ አካላት ጋር ለመከላከል እንዲረዳ ውይይት እያደረገ እንደነበረ አስታውሳለሁ። ሴተኛ ዳሪነትን በህግ ለማገድ ነበረ ረቂቁ፣ ግን ምን እንደደረሰ አይታወቅም። በኢንጂነር ታከለ ኡማ ጊዜ ነው ይሄ ነገር የነበረው። እና እንዲህ እንደምታዩቸው እንግዲህ አብዛኛው በኢትዮጵያ አንዳንድ ጥናቶች የሚያመለክቱ 95% ከዛም በላይ የሚሆኑት ወደዚህ ተገፍተው የሚመጡት በሚያሳዝን ሁኔታ በማህበራዊ ቀውሶች በማህበራዊ ችግር ምክንያት የኢኮኖሚ ችግር ውስጥ ሲገቡ በተለይ ከገጠር እየፈለሱ ወደ ከተማ የሚመጡት። የሚገርመው ግን ገበያ አካባቢ መሆኑ ኢትዮጵያ በ17ኛው ክፍለ ዘመን እንደ ሴተኛ ዳሪነት ወደ ኢትዮጵያ እንደተጀመረ ይነገራል። አንዳንዶች ደግሞ ነገስታቱን በመከተል በነገስታቱ ዙሪያ ላይ እየሰፈሩ ይሄ ፕሮስቲቱሽን ወይም ደግሞ ሴተኛ ዳሪነት እንደተጀመረ ይነገራል። እንግዲህ ይሄቱ ነው እውነት። ይሄ ችግር ግን አሁን መርካቶ 7ኛም ቅልጥ ያሉ ገበያ ዳር መካከል አሉ። እዚህም ሾላ ገበያ ቅልጥ ያለ ገበያ ላይ እንደዚህ አይነት ነገር አለና ምንድን ነው ከዚህ ችግርስ ለመውጣት እንግዲህ በጣም በርካታ ዓለም አቀፍም ሆነ አገር በቀል ኤንጂኦስ አሉ። እንዴት ነው ይህን ችግር ለመቅረፍ ያልቻለው? በጣም ያሳዝን ህይወት ነው። በነገራችን ላይ እህቶቻችን ወጣቶች ናቸው እንደምታዩቸው። አልፎ ብዬ ለመቅረጽ ነው አልደፈርኩም። ለመቅረጽም እንደው እንደማለፍ ስል ነው ካሜራ ውስጥ የገቡት ነው። እና በጣም የሚያሳዝን ነው። ሴተኛ ዳሪነት ህይወት እንግዲህ አስከፊ ነው። እርግጠኛ ነኝ ቀርበን ብናናግራቸው ለመውጣት የማይፈልጉ የለም። ቀደም ሲል አንዳንድ ኤንጂኦስ ስልጠና በመስጠት ወደ ሌላ ተግባር እንዲሰማሩ ያደረጉም አሉ። ግን ሶርሱ መድረቅ አለበት። ሶርሱ እርግጠኛ ነኝ ከክፍለ ሀገር የሚመጡራቸው አብዛኞቹና ሶርሱን እዛው ክፍለ ሀገር የሚመጡበት ላይ ያ ችግር እዛው መቆም አለበት። በኖሩበት በተወለዱበት ባደጉበት ከተማ ላይ እንዲያን ነገር አይሰሩም ብዙዎቹ። አንዳንድ ከተሞች አሉ ተጠቃሽ ለዚህ ተግባር የሚመቹ ተብለው ከየትም ፈልሰው መሄዱባቸው አሉ። እንደ አዳማ አይነት ከየትም መጥተው ወደ ቡና ቤት የሚሰማሩባቸው ቦታዎች ናቸው። ኤችአይቪ ኤድስ በነገራችን ላይ አሁን ስለማይነገር ነው እንጂ እጅግ በጣም በከፋ ሁኔታ አለ። ማራዘሚያውን እየወሰዱ ጤነኛ እስከሚመስሉ ድረስ የሚያደርግ ቢሆንም ችግሩ ግን ተባብሷል። እና እንግዲህ እነዚህ ሴተኛ ዳሪዎች እንዳያቸዋቸው እዛው ዞር ስትሉ ደግሞ ቅልጥ ያለ ሾላ ገበያ ታያላችሁ። እዚሁ ገበያ ማለት እዚህ ነግዶ ለማትረፍ ነው። እዚህ ደግሞ ቀምሶ ለማደር ስጋቸውን ይሸጣሉ። እንግዲህ ህይወት እንዲህ ነች። በጣም ነው የሚያሳዝነው። እንደ ማህበረሰብ ግን ቆም ብለን ማሰብ ያለብን ይመስለኛል። ምንድነው ችግሩ?
እዚህ ጋር ነግዶ የሚሰራል፣ እዛ ጋር ደግሞ የዕለት ምግባቸውን ሌላ ስራ መስራት አቅቷቸው በዚሁ ስራ የተሰማሩ አሉ። እንግዲህ አንዳንድ ከዚህ ቀደም እንደሚታተም ጋዜጣ ነበረ የሳምሶን ማሞ፣ እዛ ላይ በተከታታይ አንድ ሰዓት እላፊ የሚል ላይ ያወጣ ነበር እና አብዛኞቹ ተመሳሳይ ነው። ምን እንስራ አንታመንም፣ ምን እንድንሰራ እንትን የሚያበረታታንም የለም፣ ዞሮ የሚያየንም የለም በቃ። እና ስቃይ ውስጥ እንዳሉ ኑሮ ስቃይ እንደሆነ ሲገልጹ ትሰማላችሁ። ልክ መርካቶ እንዳሉ እዚህም ሾላ ጋር እኔ በአጋጣሚ ነው ያየሁት። ሾላ ገበያም እንዲህ አይነት ስራ የሚሰሩ እህቶቻችን አሉ። እንግዲህ ስፔሲፊክ አድርጎ በዚህ ስራ ላይ የሚሰራ ኤንጂኦስ ቢኖር ጥሩ ነበር። ኤንጂኦዎች የተለያየ ኦብጀክቲቭ ነው የሚመጡት። በነገራችን ላይ ከውጭ ሲመጡ ግን እንደው አገር በቀሎቹ ዶኔሽን የሚያገኙ ኢንተርናሽናል ዶኔሽን የሚያገኙ እንደው በዚህ ላይ ብቻ የሚሰሩ ቢኖሩ የሉም ማለት አይደለም። በእርግጥ ግን አለ እና ከምንጩም ለማድረግ ቢሰራ ከክልል ወደዚህ የሚመጡትን እዛው ክልሎች ላይ የሚገደብበት ነገር ቢኖር ጥሩ ነው። ሾላ ገበያ ላይ ነው እንግዲህ ዘርፈ ብዙ ህይወት ነው ማሳያችሁ። ቅድም እንደዛየን እዚህ ደግሞ ይኸውላችሁ ቅለጥ ያለው ምን ዕቃ እንጠይቅሎት ምኑን አይቶ የሚጎመጁበት እቃዎች ናቸው። የቤት እቃዎች ብትሉ በግራ በቀኝ በኩል እያያችሁ ነው። በግራ በኩል ታያላችሁ። ይሄ ላልጋ ፍራሽ ብትሉ ምንም የሚጠፋ የለም። በነገራችን ላይ ሾላ ገበያ ውስጥ ጥራጥሬ ብትሉ በአንድ በኩል ቅያስ ብገባ ጥራጥሬው ሁሉንም የምታዩበት ነው እና ገርሞኝ ነው ለዛሬ እስቲ ይሄን ዘርፈ ብዙ የሆነ ገበያን እስኪ ነው ብለው በግልባጩ እንደዚህ ታያላችሁ። ዞር ስትሉ ደግሞ በአንዱ መግቢያ እንደዚህ ክሮስ ማድረጊያ ቀጭን ክሮስ ማድረጊያዎች አሉ። በሱ ብታቋርጡ አሁን ቅድም ካሳየኋችሁ የከፋ ነገር እንደማይ እርግጠኛ ነኝ። ግን ለማሳያነት እንደው እንዲህ አይነት ችግር አለ ሀገራችን ላይ። ሜዳውን ብቻ ጥሩን ብቻ ማየት ሳይሆን እንዲህ አይነት ችግሮች አሉብን። እነኚህ ችግሮች ለመቅረፍ ምን ማድረግ አለብን? በተለይ በግለሰብ ሳይሆን እንደው ተደራጅቶ መስራት ነው የሚሻለው። እነኚህ እህቶቻችን ወደ ሌላ ተግባር ቢሰማሩ ብዙ ነገር ይሰራሉ ብለን እናስባለን። እንግዲህ ላይ ጦጦ ነው የሚታያቸው ሾላ ገበያው መሀል ላይ ገብቼ ነው። ገበያውንም እንደው በወፍ በረር ነው የቃኘ ነው እንጂ ሾላ ሙሉ ገበያውን እና ብንል አይበቃንም። ጥራጥሬ ተራው አለ። በጣም የሚያስገርመኝ እሱ ነው። ጥራጥሬ አንዳንዴ ማናቃቸው አዝርት አይነቶች ያለው አንዳንዴ ምንድነው ይሄ የሚያስብሉ ቅመማ ቅመሙ እና በዛ በተለይ እንትኑ ስትገቡ ሽታው ራሱ እናንተ ጋር አፍንጫችሁ ላይ ይቀራል። ሾላ ገበያ ላይ ነው። እንዴት ነው ሾላ ገበያን ስታዩ ትዝታችሁ መጣ? በተለይ በዓል ዋዜማ ጊዜ ሾላ ትንቅንቅ ነው። ሸማቹም ሻጩም ሾላ ገበያ ትንሿ መርካቶ ማለት ይቻላል። ሾላ ገበያ መጥቶ ምን ጠፍቶ ሁሉ ሙሉ ሁሉ ዝግጁ። ክብራትና ክብራን እንግዲህ ለዛሬ በወፍ በረር የሾላ ገበያን ዘርፈ ብዙ ህይወትን ለማስቃኘት የሰራው ቪዲዮ ይሄን ይመስል ነበር። ሰላምና ጤና እንደሁሌው ከሁላችን ጋር እንዲሆን እየተመኘው በዚሁ ሰናበታለሁ። ካፍያው ዘመር ነኝ። ጤና ይስጥልኝ።